ነው ወገድ ላይ ታውቃለህ ጠላት ታውቃለህ ወገድ ላይ የዛሬ አመት እንዴት እንደተለበለብክ ከአጅሬ ሚንሻና አድማብታኝ ከሞት በኋላ ወገድ ላይ የተደረገው ስራ ለታሪክ አይረሳውም ዳግማው ዳግም ጭናን የተባለ እጅን የሰጠ መቶ በአንድ ጊዜ ሚዲያ ላይ እኛ ለወጣ ነው የሚዲያ ሽፋን ብዙም አናደርግም እኛ ሚዲያ ላይ ያለን አቋም ብዙም አይደለም ስራ ብቻ ነው እኛ አሁን እኮ ልንገር እና ላይ ያን ጊዜ የተደረገው ድርጊት አይታችሁታል በዚህ ልክ ነው የአማራ ፋኖ በዚህ ልክ ነው ጽናቱ ካርበኛ መሳፍንት ተስፉ አካባቢ ወደ 20 ወደ 30 ሰው አለ ኗሪ ማህበረሰብ ዝም ብሎ የሚኖር ማለት ነው ሰላማዊ ሰው ከፋኖ ጋር ንክክ የሌለው በቃ ሽማግሌ ናቸው ህፃን ያላቸው ምንም በቃ ሰርተው የሚበሉ ምንም ንክክ የሌላቸው የነሱን ቤታቸውን እስከ እህላቸው አቃጥሎ ግን አይወጣም ደስ የሚለው አይወጣም ሰላም ሙሉ ሰራዊቱን ወዛው የሚቀርና እንግዲህ ዳግም 4ኛ ዓመታችሁ ደርሷል ኑ ጥሪ ነው የምናደርግላችሁ ኑ ግጠሙ እንግዲህ እንዳትመጡ መቃብራችሁ ተዘጋጅቶላችኋል ኑ ነው የምላችሁ አድማ በተናና ሚኒሻ መከላከያ ሰላም እንዳትመጡ አድማ በታኝ ሚኒሻ እንዳትመጣ አንድ ባንዳ እንዳትመጡብን አውቆ ነው ኑ የሚላቸው አውቆ ነው እኔ እንዳትመጡብኝ ባይኔ አሁን እዚህ ጋር የሀሳብ ልዩነት አለ ትላለህ አድማ በታይ ፈርሷን ብዬ ዘፍኜ አድማ በታይ ና ብለህ ደግሞ ምን ይፈርሳል አድማ በታኝ አይፈርስም አድማ በታኝ እኮ ነው አሁን አድማ በታኝና ሚኒሻ በጣም ትልቅ ሴራ እየሰሩ ያሉ እውነቱን ምነግርህ እኔ አሁን በቪዲዮ በጣም ዝግጁ ነኝ መምጣታቸው ማይቀርም እኔ ደግሞ ለታሪክ እንዲቀመጥ በደንብ አድርጌ ቀርጬ አስቀምጣለሁ ማለት ነው እኔ መከላከያ አልቀርጽም ሳሚ መከላከያ እኔ አልቀርጽም ቆይ ልክላለሁ ቪዲዮ አሁን መከላከያ ተወጅል እኮ ነው አድማ በታኙ ነው በጣም ብዙ ሰውም እንትን ስለሚየቀረጻ ስለሚለቃቸው ነው ያለቃቸው እነሱን መከላከያ የሚማረክ መከላከያ እኔ ቀርጫለሁ አድማ በተናና መከላከያ እኮ ብትለቀው ራሱ ነው ምርኮኞ ትላንት የተማረከው ዛሬ የተማረከው በቃ ሰው ራሱን እኮ ግራ ገብቶታል ቀን በቀን በመማረኩ የተነሳ ማለት ነው ባለፈው ቪዲዮ እኮ ነው የሚልህ ራሱ ብትለቀው ማለት ነው ምክንያቱም በቃ ተለመዱ በቃ የለም እንደዚህ እንደው ይሄ ያገራችን እኮ እንደውም እኮ ከፍት ይባላል ባይዘው ከፍት እኮ አስቸጋሪ ከፍት ራሱ እኮ አለ የሚወጋ ራሱ ዱላ እየደበደብከው እኮ ዝም ብሎ አይኑ ጨፍኖ መጥቶ የሚወጋ ከፍት እኮ አለ እነዚህ እኮ ይለያል የነዚህ ከፍትነት እንደው የፈረንጅ ከፍት ሁላችሁንም ሰላም ብያለሁ ለማንኛውም ሰላም ሳሚ ፈጣን አለሽ እንደፈጣን የፈራ አዲስ ቤክ ረፍተኛ አረ አንተ እንኳን እግዚአብሔር ይመስገን እንዴት ናችሁ አላችሁ እንዳልከ ሁላችሁ እናንተና ይሄ ሰውዬ እኮ አሁን ዛሬ ቁጭ ብሎ የሚያወራው እንትናንትና ከጋላ ዱላ የተረፈ ነው እንዳልክ ያዘው እንሮሮጣለን ብቻውት ይመስላል አውሮጫ እኮ ነው ፓስቷታ በለው ዝም ብለህ መሯሯጥ እኮ ነው ዝም ብለህ በቃ በለው ሳሚዬ የሚገርምስ ወይ የፈራይ መነስ በዚህ አጋጣሚ ማለት ነው መልእክት አለኝ ለሚኒሻዎቹ ማለት በእኛ አካባቢ ያለውን ነገር ነው እኔም ቢብዬ ነው ሂጅበት ለምሳሌ እኔ ላይ የደረሰውን ነገር ልንገርህ መታወቂያ ምናምን ትጠይቃለህ አይደለ በአካባቢና በአጋጣሚ ፓስፖርት ነበር ያስኩት ማለት ነው እኔ ፓስፖርት ብስሰጠው ምን ቢል ጥሩ ነው በቡና ባንክ ደብተር ልታታልኝ ነው ወይ ምናምን ብሎ ከኔ ጋር ጓላ አለም የሚገርም እኮ ነው ማርያም ቃል ይመስላችኋል እውነት ነው የምር እኔ ሲሪየስ ማለት ነው አሁን ፕሊስ እና ነጋሽ ሚኒሾች ማለት ነው መጀመሪያ አንብቡ ካልሆነ ደግሞ የሚያውቅ ሰው ጠይቁ እና ፓስፖርት ኢንተርናሽናል ነገር ነው የቡና ባንክ አይደለም ለማለት ነው ወገኖቼ ለ4000 ብላችሁ የምር የማታውቁትን ነገር እንደው ባታረጉ ጥሩ ነው
አርሰህ ብላ። የምሬን ነው የምልህ። አንተ ሲጀመር እንደው አትመጥንም ለተኩስ ራሱ። መሬት ቢኖረው እኔ ጨርሻለሁ ነበር። መሬት እኮ ስለሌለ። ሰላም እንዴት ናችሁ? ሰላም። እስኪ ወታደር ካለን ከአድማ በተን ጋር ምናምን ተወው፣ ችግር የለም። ሰላም ነው። መከላከያ ጋር ካለ እንነጋገር። እውነት ወይ ደግሞ አጀንዳውን አንዴ ክሬት አድርጉት። ያው አጀንዳው ወንድሙ ምን አለ መሰለህ ክሬት አድርጉትና መከላከያዎች ምናምን የተለየ አስተሳሰብ ያላቸው ሰዎች አሉ መሰለኝና ተው ጋይስ አታውሩ። እኔ ነኝ የማስገባቸው አውቄ ነው። እና የተለየ ሀሳብ ያላቸው ሰዎች ጋር መነጋገር እንችላለን። እንደ አማራ ፋኖ የአማራ የትሉ ጀሚል ሊግዘር ይላል። አድማ በታኝ ካላችሁ መከላከያ ካላችሁ ግቡ፣ መነጋገር እንችላለን። በዲፕሎማሲ ካልሆነ ያው አይ ስድብ ነው ሳሚዬ። ሊገቡ ለመሳደብ ነው እንጂ እንዲሁ ቀጥ ያለ አቋም ኑሯቸው በእኛ አጀንዳ ልክ ይሄዱ አይደሉም። እኔ አጋጣሚውን ላይ ካሉ ችግር የለውም። ካሉ ማይራሳችን ዳባት ወረዳ ላይ የሆነ ድርጊት አድርገዋል ሚኒሻዎችና እና ዳባት ላይ በተደረገው ድርጊት እሱን አጋጣሚ ሀሳብ ለመስጠት እና እንደ አጀንዳ እንደው እንዴት ምን ያክል ባንዳነት ነው ምን ያክል ሰርቶ የሚበላን ሰው እያሳደዱ እንደሆነ ብንወያይ ነው። ልብስ የሚሰፉ ይህ ልብስ እኮ ከየትም ቦታ ነው አንተ የምታሰፋው አይደለ? ግን እናንተ ለፋኖ ነው ይህ ልብስ የምትሰፉት። ፎጣ ይዛችሁ የመጣችሁ ለፋኖ ለመሸጥ ነው ብለህ ቀምተህ የራስን ህይወት መምራት በጣም ከባድ ነው። ይሄማ የታወቀ እኮ ነው። በቤት አማራም እኮ ከዚህ በፊት አስታውስ ከሆነ ዋርካው ምሬ ወዳጆ እኮ መግለጫ ሰጥቶ ያውቃል። የኛ አዲስ ዩኒፎርም አሳትመን አናውቅም። ምስራቅ አማራ ፋኖ የድሮ ልብሱ በቃ ያረጀና ያው ቅማል የበላው ዩኒፎርም ነው አሁን ያለን። ማንኛውም አዲስ ዩኒፎርም እያለበሱ ግን የመከላከያ ሰራዊትና አድማ ብተና ፋኖ ነን በሚል እየዘረፉም ህዝባችንን ያስቸገሩ ስራ ድራማ ጀምረዋል ብሎ መግለጫ ሰጥቶ ነበር። ስለዚህ ህዝቡን ከዚህ አይነት ድርጊት ተጠንቀቅ፣ ራስህን ጠብቅ። እኛ አዲስ ዩኒፎርም የለንም። ይሄ የድሮ የዛሬ ስንት ዓመት ያሳተምነው ልብስ የቆሸሸና ያደፈ ልብስ ከሆነ እሱ ከአማራ ፋኖ ልትከሱንም ልትጠይቁንም ትችላላችሁ። አዲሱ ግን ከሆነ እኛን አይመለከትም ብሎ መግለጫ ሰጥቷል። ይሄ የታወቀ ነገር ነው። በአማራ ፋኖ ብዙ ድራማ ተሰርቶብናል፣ በጣም ብዙ ማለት ነው። በጣም ግን እስካሁን ድረስ እንደው ፈሪሃ እግዚአብሔር ስላለን ወይም ደግሞ የሾሁ ልጆች ስለሆን እንደው በዱዓም በጸሎትም እየታገዝን ነው እንጂ የትግል እዚህ ደረጃ መድረስ አይችልም ነበር። ገብቷል? አሁን የሆነ ስብሰባ ሲመጣ እኮ ሸሁና ቄሱ እኮ ናቸው አይደል እንዴ ስብሰባውን የሚከፍቱት? አመራሮቻችን ባሉበት እኮ ቄሱም ዱዓ አድርጎ ቄሱም ጸሎት አድርጎ ሸሁም ዱዓ አድርጎ ነው ስብሰባው መነጋገር የምንጀምረው። የአባቶቻችን በረከት የነሱ የአባቶቻችን ዱዓ ነው ለዚህ ሁሉ ያደረሰን። አስብ 3-4 ዓመት ትግል ቀላል አይደለም። ይሄን ትግል የተቀላቀል ነው 3 ዓመት ጊዜ ስታጠፋ አንተ እኔም 3 ዓመት ሁላችንም እዚህ ጋር 4-5 ዓመት ወንድሞቻችን ደም ያፈሰሱበት ነው። አሁንም በእንደዚህ አይነት ነገር ዩኒፎርም እያሳተሙ ሊመጡብን ይችላሉ። ዋናው ራስህን በቃ ሰኩሪቲህን ማስተካከል ነው። የአማራ ፋኖ በጣም ቴክኖሎጂው ገና ከተማ ምናምን መያዝ ሲችል ማለት ከአማራ ክልል ውጭ ያሉትን ከተማዎች መያዝ ሲጀምር ራሱን ማስተካከል ይችላል። አሁን ትልቅ ችግር የሆነብን የክልል ጦርነት መሆኑ ነው። እንደኔ በቃ ከዚህ ክልል አማራ ክልል ከሚባል ወንዝ መሻገር አለበት። በቃ የአማራ ፋኖ ለምን መሰለህ ጥቅሙ? አሁን አብይ አህመድ በድሮን ነው አይደል እየመከታ ያለው ራሱን። መከላከያው እጅ ሰጣን በየቀኑ ይማረካል፣ አድማ በታኝ ይፈርሳል፣ ሚኒሻ በየቀኑ 100-200 እየሆነ ይገባል። ለነሱ ስንቅና ትጥቅኛ መከራ በላን። አንደኛው ኪሳራችንን ማየት ያለብን ሰው ሲመጣ ስንቅና ትጥቅ ይዞ ከሆነ ችግር የለውም። አማራ ፋኖ የሚፈልገውም እሱ ነው። ከነ ስንቅ ከነ ትጥቅህና ነው የሚለው አንደኛው። ግን አብዛኛው መከላከያ ሩጦ አምልጦ በስንት ነገሮች ነፍስ ውጭ ነፍስ ግቢ ብለው ነው መጥተው ከአማራ ፋኖ ነው የሚቀላቀሉት። ባዶ እጃቸውን ይመጣሉ። ባዶ እጃቸውን ሲመጡ እንደገና ለነሱ አሰልጥነህ ምክር ሰጥተህ እንደገና ሞራል ግንባታ ገንብተህ
የ3 ወር የ6 ወር ግንባታ ገንብተ ነው እንደገና አንተ ጋር የምታታግላችሁ። ይሄ ራሱ 6 ወር 10 መከላከያ መጥቶ እጅ ሰጠ ቢባል እንደገና የጭንቅላት ስራ ሌላ ስራ ነው የሚጠበቅብህ። አስበው ኪሳራ። የአማራ ልጅ ግን አማራ ፋኖ ሲቀላቀል ቀጥታ ወደ ትግል ነው የሚገቡ። አምኖበት ነው የሚመጣው። ሲቀጥልም ታውቀዋለህ። ሲቀጥልም ደግሞ በቃ ለአማራነቱ ነው ዋጋ ለመክፈል የሚመጣው። ገብቷል? አሁን የአማራ ፋኖ ትግል ከጎንደር፣ ከጎጃም፣ ከወሎ፣ ከሸዋ መውጣት አለበት። ኦሮሚያ ክልል መሆን አለበት። ለምን ከድሮን ነፃ እንሆናለን? አሁን ጎንደር ላይ ብንታገለው፣ ሸዋ ላይ ደብረ ብርሃን ብንዋደቀው፣ ምንም ብንለው እዚህ ጋር ማስተዋል ያለብን የራሳችን ህዝብ ሚኒሻም ሞተ፣ አድማ በታኝ ሞተ፣ ፋኖ ሞተ፣ ጉዳቱኛ ነው። አድማ በታኙም የራሳችን ደም ነው። አማራ በሚል የዘር ቅነሳ ነው አብይ አህመድ እየሰራብን ያለው። ምክንያቱም የኦሮሞ ቁጥር በኢትዮጵያ አንደኛ ነው ይባላል፣ ግን አይደለም። የአማራን ህዝብ በቁጥርም በእውቀትም በምንም የሚበልጠው የለም። እመነኝ፣ የለም። ሲጀመር ኑሮ ማያቀም አሁንም አይኖርም። በቁጥር በትክክል ይጠና ቢባል ከዚህ በፊት ወያኔ መለስ ዜናዊ የሰራንን የአማራ እናቶች እንዳይወልዱ መድኃኒት እየተወጉ መርፌ እየወጉ ከ2 ከ3 ልጆች በላይ መወለድ የለበትም እየተባለ አማራ ክልል ላይ ነበር። አሁን ደግሞ አብይ አህመድ በድሮን እየጨረሰን ያለው። አድማ በታኙ ሲሞትም አጎትህ ነው፣ ሚኒሻም ሲሞታ አጎትህ ነው። እኛን ያፈሩ ናቸው። ባይዘው አድማ በታና ወንድሞቻችን ከኦሮሞ የመጣ አይደለም። አድማ በታና ወይ ከሶማሌ ከአፋር የመጣ አይደለም። ስለዚህ የኛ ትግል ከተማን ያዝን ሲባል ጎንደር የሚለው ወይ ደግሞ ጎንደርን ተቆጣጠርነ ማርቆስን ተቆጣጠርነ ሲባል አብይ አህመድ ድሮን ቢያዘንብብህ ገጥመን ነው ይልሃል። ልክ እንደ ትግራይ አመድ ካመድ ያደርገናል። አየህ ማርቆስ ላይ ወይም ፍኖተ ሰላም ላይ ወይም ባህር ዳር ላይ ድሮን ቢያዘንብ አማራ ነው የሚሞተው። ለአብይ አህመድ ጉዳዩ አይደለም። አድማ በታኝም ሞተ፣ ፋኖም ሞተ፣ ሚኒሻም ሞተ፣ ህዝብም ሞተ። ለአብይ አህመድ ጉዳዩ አይደለም። አየህ ስለዚህ ማድረግ ያለብን ከዚህ በኋላ እንደኔ ኦሮሚያ ክልል መሻገር ከቻለ የኛ አማራ ፋኖ በአራቱም አቅጣጫ ያሉ መሪዎቻችን ተነጋግረው በተለይ እንደ አፋባሃ መሪዎቻችን ትኩረት ሰጥተው አዳማ ላይ ነፍጣቸውን ቢተኩሱ ወይም ደግሞ ደብረ ዘይት ላይ ቢተኩስ ሙሉ የኦሮሞ ልጅ መግቢያ መውጫ ይጠፋዋል። ገብቷል? ምክንያቱም አዳማን ያዝን ማለት ለምሳሌ አዳማን የአማራ ፋኖ ተቆጣጠረ ቢባል አብይ አህመድ ድሮን አያዘንብብህም። ለምን ካልክ የራሱ ህዝብ ነው። ፋኖ መሪዎቻችን እዛ መቀመጥ ይችላሉ። ለምን ካልክ እነሱ መሃል ላይ የአማራ ፋኖ መሪዎችን ለመምታት ህዝቡንም አብሮ ስለሚመታ ተጠያቂ ስለሚሆን በራሱ ብሔሮች ስለሚጠላ በተአምር አይነካህም። በድሮን መድፍና ዲሽቃ መቻ ቆመን፣ እኛ ስናይፐር መቻ ቆመን። ኦሮሚያ ክልል ተሻግሮ ካልገባ አሁንም የአማራ ፋኖ ትግል ደብረ ብርሃንን ተቆጣጠርኩ ብትል፣ ወልዲያን ተቆጣጠርኩ ብትል፣ ጎንደርን ያስኳጨበጥኳት ብትል ዋጋ የለህም። ምክንያቱም መጥቶ በድሮን ባህር ዳር ላይ ካለበት ወረዳውን እንኳን ብትቆጣጠረው ወረዳውን መጥቶ ያቃጥልሃል። ምክንያቱም የራስህ ነው፣ የአማራ ንብረት ነው። አልፈህ ኦሮሚያ ክልል ከገባህ ግን እያንዳንዱ የምትወድመው ውድመት የኦሮሞ እንጂ የአማራ ውድመት ስለማይሆን ልክ የትግራይ ልጆች ላይ የተፈጸመው ግፍ አማራ ላይ የተፈጸመ ስለሆነ ያለው ትግሉ መሻገር አለበት ብዬ አስባለሁ። ኤኒዌይስ አድማ በተና ሚሊሻ አንግደላችሁ፣ አትግደሉን። ወንድምና አክስትና አጎት ወዘተ ምናምን የተዋለድን አባትና ልጆች ነን እየገጠምን ያለው ነውና ልብ ግዙ ማለት ወዳለሁ። ልክ ነህ። አሁን እኔ አንተ ሐሳብ ይገዛኛል ማለት እንግዲህ አብይ አህመድ ድሮን ነው በብዛት እየተጠቀመ ያለውና ከጎንደር፣ ከጎጃም፣ ከሸዋ፣ ከወሎ ትግሉን ወጣ አድርገን ደግሞ ኦሮሚያ ክልልና አዲስ አበባ አካባቢ ትግላችን ብናደርገው ምን ያክል የህዝባችን ሞት እንቀንሳለን የሚለው ነገር ሳስብ እኔ በጣም ትልቅ ውጤታማ እንደሚያደርገን አልጠራጠርም ማለት ነው። ምንም አልጠራጠርም። ትልቅ ውጤት እንደምናመጣ እኔ በዚሁ አጋጣሚ እንግዲህ ስብሰባ ላይም እንግዲህ የሆነ ትልቅ ፕሮግራም ላይ ይህን ሐሳብ አንስቼ
እንትን እላለሁ፣ አወያያለሁ፣ እንግዲህ እናገራለሁ። ለመሪዎቼ መናገር የምንችልበት አጋጣሚ ስላለ እናገራለሁ። ቢሆንም ደግሞ እንደ ሐሳብ ግን ወንድም አለም ዋርካምሬ ወዳጆን በቅርቡ የሰጠው መግለጫ ከሰማ ትግል ስታይላችን ይቀየራል ከዚህ በኋላ ተዘጋጁ ብሏል። አንድ ምናልባት ይሄ ሊሆን ይችላል ብዬ አስባለሁ። ከዚህ በፊት ደግሞ አርበኛ ዘመነ ካሴ ያለውን ከሰማ ዓለምን ጉድ የሚያስብል ዘመቻ እንጀምራለን ብሎ እነዚህን ቃላቶች እውነት ለመናገር በተስፋ ጠብቃለሁ። አርበኛ መሳፍን ተስፎም አንድ መግለጫ ወጥቷል። እስኪ ሁላችሁም ሸር ታደርጉታላችሁ። በእኔ ገጽ ነው የተለቀቀው። እንግዲህ ያው ካለንበት ሁኔታ አንፃር ወደ ሚዲያ የማድረስ ኔትወርኩ በጣም ከባድ ነው። ሳሚ እስኪ በውስጥ ወይ ላንተ እንደምንም ብዬ ልላክልህና አንተም ወደ ሚዲያ የሚወጣበትን እንትን ታደርጋለህ፣ መንገድ ትፈጥርልኛለህ። ያው ቀረጻውን ነው የቀረጽኩትና ወደ ሚዲያ የማድረስ አቅም በቃ አጣው ታውቃለህ። እንትኑ ሜጋባይቱ በስቶ ይሁን እንትን አለቀው አለ። ላክልኝ ያለኮ ማታ ሪከርድ አድርጌልህ ነበረ። ስልኩን ይዘው ከዛ ለሞገሴ ነው በውስጥ ልክለታለሁ። ላክልኝ ብሎኝ ነበር ሞገሴ እኮ ላክልኝ ብሎኝ እምቢ አለኝ። ቴሌግራም ላይ አልሰራልኝ አለ። በቃ አልከው አለ እና ቆይ ፎርዋርድ አደርግልሃለሁ። የሱና እኔ የምናወራበትን ፎርዋርድ አደርግልሃለሁ። ከዛ አድርገህ ትልክለታለህ። ችግር የለም። እስኪ እንደዛ እናደርጋለን። ምንድነው ይሄ ሐሳብ? ቢቻል እኮ ማርያምና ሳሚ ከአራቱም አቅጣጫ አንዳንድ ክፍለ ጦር ተዋቶ ማለት ነው። አንዳንድ ክፍለ ጦር ተዋቶ አዲስ አበባ የሚገባበት መንገድ ቢፈጠር ታውቃለህ፣ ትረብሸዋል። አብይ አህመድ ባይዘው ይረበሻል። እንግዲህ አማራ ክልል ላይ 4 እዝ ነው ያለ። ከአራቱ እዝ አንዳንድ ክፍለ ጦር ወይ ሁለት ክፍለ ጦር አዋተህ ቀጥታ አዲስ አበባ እንዲገባ ብታደርገውና አዲስ አበባ እንዲያናወጥ ብታደርገው በአንድ ቀን አብይ አህመድ ሹልክ ብሎ ነው የሚጠፋው። የእውነት ታሽመደምደዋለህ። አንደኛ ሞታችንን እንቀንሰዋለን። አማራ ክልል ላይ አሁን እየጣለው ያለው ድሮን ቀላል እንዳይመስላችሁ ከጎንደር እኔ እንኳን ካለውበት ቀጠና ከጎንደር እስከ አድርቃይ፣ ከአድርቃይ እስከ ቋራ፣ ከቋራ እስከ በለሳ እንግዲህ ሙሉ ጎንደርን ሙሉ ለሙሉ በድሮን ነው አሁን ድሮን ነው እየተጠቀመ ያለው። ድሮን ብቻ ነው፣ በቃ ድሮን ነው። ለምንድን ነው ይሄ የሆነው? ሳሚ እንዳልከው ትግላችን ከክልላችን ስላልወጣ ነው። የኛ የፋኖ ትግል አሁንም ቢሆን ከክልሉ መውጣት አለበት። ከክልሉ ካልወጣ ሞታችን በእጥፍ ነው የሚጨምር። ሚኒሻ ሞተ፣ አድማ ብተና ሞተ፣ ፋኖ ሞተ፣ እንደ አማራ ኪሳራ ነው። እንደ ትግል ነው፣ እንደ ዓላማ ነው እንጂ እንደ አማራ ስታየው ህዝባችን እየተቀነሰ ነው ያለ። ፋኖም ይሞታል፣ ሚኒሻም ይሞታል። ነገ ጠዋት ይመናመንልኛል ብሎ ነው እሱ የሚያስብ። እያመጣ 10 ሺህ ብር የመክፈል አቅም ይኖረዋል አብይ አህመድ ለሚኒሻና ለአድማ በታኝ 10 ሺህ ብር 20 ሺህ ብር ሊከፍለው ይችላል። ለምን እንዲሞትለት ነው? የአማራ ህዝብ እንዲቀንስለት። ሳሚዬ በጣም ይቅርታ። ለማንኛውም እኔ ልወጣ ነው፣ ቅር እንዳይላችሁ አባ። እሺ ወንድም፣ እሺ እንገናኛለን። እሺ መልካም እና እንደ አማራ